በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኛ በጣም ሰላም ነን። እግዚአብሔር አምላክ የተመሰገነ ይሁን። ክብሩን ይስፋ መድኃኔዓለም። ውድ የወለተ ማርያም ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ሁሉ መልካም፣ ሁሉ ሰላም። በእኛ ጋር ሁሉ ሰላም ነው። እግዚአብሔር አምላክ የተመሰገነ ይሁን። ሰላም እንደሆናችሁ ተስፋ እናደርጋለን በክርስቶስ። ዛሬ የመጣንበት ቪዲዮ እንግዲህ እነሱቶችም ወንድሞችም ያካም በፊት በገጠመኝ ታውቋቸዋላችሁ። ዛሬ ግን የመጣሁበት አንድ ነገር ስለ ቀሲስ ሄኖክ ተፈራ መታገድና አገልግሎት መቆም ብዙ ነገር ተሰምቶን መቼም ያየነውን እንናገራለን ነው አይደል? የሰማነውን እንመሰክራለን። አንዳንድ ጊዜ እኛ ድንቅ ስራውን ባለመመስከራችን ብዙ ነገር ሊቀር ይችላል። በመናገራችን ደግሞ ብዙ በረከት ልናገኝበት እንችላለን እና እኛ ሰምተን አይደለም ሄደን ተካፍለን ተደርጎልን ስለሆነ የእግዚአብሔርን ቸርነት መመስከር ደግሞ እንደ ግዴታም ስለሆነ ነው። በነገራችን ላይ የታገዱበት ምክንያት ሰምታችሁትም ሊሆን ይችላል። ብዙ ነገር በሚዲያው ላይ ሲሯሯጥ ነበር ብለዋል። እኔ ብዙም ባልከታተል ግን የእነሱን ትምህርት ወይም ሰው ይሄንን አሉ የተባሉበትን ሙሉን ትምህርት አድምጬዋለሁ። ምንም የተለየ አዲስ ነገር የለም። ማለት በየዓመቱ በዓለ ሃምሳ ሲመጣ ሁሉም መምህራን በተለይ የመናፍስት ውጊያ ያሉ መምህራን ስለ በዓለ ሃምሳ እንዴት ማሳለፍ እንዳለብን፣ እንዴት መስገድ እንዳለብን፣ እንዴት አድርገን ማሳለፍ ይችን በዓለ ሃምሳዋን እንዳለብን ከመናፍስት ውጊያ አንፃር ስለ ስግደትም ስለ ሁሉም ነገር አስተምረው ያውቃሉ። አሁን የመጀመሪያ አይደለም ማለት ነው በዚህ ነገር ላይና ዛሬ ግን ይሄን ነገር አሉ በበዓለ ሃምሳ ይሰገዳል አሉ ተብሎ የሚወቀሱበት የሚከሰሱበት ነገር እኔ በጣም ነው የገረመኝ። ማለት ዛሬ የተባለ አይደለም፣ ሁሌ በየዓመቱ ለኛ ትምህርት ይሆነን ዘንድ የሚያቀርቡልን በተለይኛ መናፍስት ውጊያ ላይ ያለ ነው። ፈተናውም እንዳለ ሆኖ እንግዲህ በጣም የደከመ በውዳዴው ላይ እንደገና ደግሞ በበዓለ ሃምሳ ትንሽ ጉልበት አግኝቶ ፈተናውን ስለሚያበዛ እንዴት አምልኮ ስግደቱን ሶስት ነው የስግደት አይነቶች ታውቃላችሁ። እነሱ እንዳስተማሩት እንግዲህ ጸጋለ አምልኮ አለ ይነሳልና ከነኛ ውስጥ እንዴት መስገድ እንዳለብን ምን መሰገድም እንዳለበት ስለሚታወቅ እንደ አዲስ ሆኖ እንደዚህ ሊባል ለምን እንደተቻለ ግራ ገብቶኛልና ወደ ተመልካቾቻችን በዚህ አጋጣሚ እስኪ እንኳን ደህና መጣችሁ ወደ ቤቴ። ደህና ናችሁ? እንግዲህ ያው ስለ ቀሲስ ሄኖክ እኔ ለእናንተ አላስረዳም። ምክንያቱም ከአንዴ ሁለቴ እስከ ሶስቴ መጣችኋል። እነሱ ጉባኤ ላይ ተሳትፋችኋል። ፈውሱንም ሁሉንም በረከት አይታችኋል። እና አሁን ስለ በዓለ ሃምሳ ስለ ስግደት ለምሳሌ በዓለ ሃምሳ ይሰገዳል፣ እሱ የሚሰገደው ይሄ አይነት ስግደት ነው የሚባለውን ስግደት ዛሬ እንደመጀመሪያ እንዳስተማሩ አይነት ተደርጎ ይሄ ይወገዙ ይታገዱ ከአገልግሎት የሚባልበት መንገድ ምን ይመስላችኋል እናንተ? ወይስ ይሄ ነገር አግባብ ነው ወይ? ታችን ያልሽው መቼም የሐዲስ ነገር አለ። በየዓመቱ ማንኛውም መምህር የሚያስተምረው ነው። የስገድ ሐዲስ ነገር ነው። ያው የጸጋ ግማሽ ተካያ መቆጣ መሳሰረት ይቻሉ በዚህ በዓለ ሃምሳ ላይ የሚሰገደው ያላበሶች ሁሉ ማንኛውም መምህር ያስተምራል። በተለይ እነዚህ ሲናገሩ ያው የግል ጥላቻና ሌላ ስራ ስላለባቸው የዛችን ትንሽ ድግ አድርገው ሌላ ነገሮች ማንኛውም መምህር ያስተምረው እነሱ የተለየ ትምህርት አስተማሩ። ከዛ በላይ ትልቁ ነገር እዚህ ቦታ ላይ የመጣው ሚሊዮን ሰው ሁሉ ቢጠየቅ ራሱ ምስክር ነው። ከዛ አንፃር የነሳው ያመልኮትን የጸጋውን ሲያት እነሱ ብቻ አስተምረው ሳይሆን ሌላ መምህራን ሊያስተምሩ ሌሎች መምህራን ላይ ለምን እነሱ ሲባል እንግዲህ የጠላት ዳግም የራሱ ስራ ስላለው በእነሱ ላይ ተነሳስቶ ይሄንን ማንሳቱ እቺን እንደምታት አድርጎ ሳይሆን በሰበብ ነው እና እኔ ያበዛይ ምንም ነገር የለም። ዛቱ ሳይረዱ ቀርቶ ሳይሆን ነገሮች አዝሮት ነው። ፈውስ ላይ እንዴት ነበር? ለምሳሌ አሁን ከትምህርቱ ከፈውሱ ወይም ደግሞ መንፈስን የመገሰጹ ሁኔታ እነሱ ጋር በጣም ኃይል እንትን ብለው ይገስጻሉና በጣም ከመወደው እንትን እሱ ነው። ለምሳሌ አሁን የሁሉም አባቶች ያውቀስ የነቁ ወልደ ማርያም እንዲሁም አባታችን መምህር ግርማ የሁሉም የራሳቸው ጸጋ አላቸው። በአገልግሎትም ላይ የምታየው የተለያየ ልዩነት አለ። መንፈስ ቅዱስ አንድ ቢሆንም የፈውስ ስነ ስርዓት እንዳለ ሆኖ ግን ይሄ የተሰጣቸው ጸጋ ይነበባል ይለያልና የነሱ ጋር ደግሞ ይሄ መንፈስን የመገሰጹ ነገር እኔ በጣም እያንዳንዱ በሚጠሩበት ሰዓት እኔ ጋር ያሉትን ምልክቶች የምለይባቸው እንደዛ ነው። ስማቸው ሲጠራ አሁን ለምሳሌ መተት ከሆነ ወይ ጠቋር ከሆነ የድል ገርግና ያሉ ሲጠሩት በኃይል ተጠቅመው ሲገስጹት ያን ሰዓት ላይ
የሆነ ኖርማል ሆኜ ግን የሆነ ሰዓት ላይ የሚነዝረኝ የሚያንቀጠቅ ውስጥ ፍራፍራት የሚለው ድንግጥ የሚለው ነገር ያ ነገር አለ ነገር የማለት ካለም ደግሞ የቻለው ነገር እግዚአብሔር የገሰ ነገር የሚለው ነገር አለና ጉባኤው ስትሳተፉ ምን ነበር የተሰማችሁ? ጉባኤውን እንግዲህ እኔ ከአንድም ከሁለትም እስከ ሶስቴ በቶቼ ምክንያት እህቴ በጣም ታማብኝ ይበልጥ በጣም ከምን በላይ ጨጓራና ኩላሊት እኔ በጣም በሕክምና ብዙ ቦታ ሄደናል። ጨጓራ አይሰራም ኩላሊቷ ከጥቅም ውጭ ነው ተብለን ተስፋ ቆርጠን ነበር። ከዛ ያን ፕሮግራም በዩቲዩብ ስለምንከታተል መጣን። ወደዛው በጠበሉ እንደገባሽ መንፈስ ያዘላት አውደ ምሕረት ላይ ያው ሲጠራ ተነሳ ተሸኘናት። ከዛ ወዲህ ነው እህል መብላት እንኳን ጀመረችው። እዛ ቦታ ላይ ወራጄት በመጠቀም ይናርዶ ሽቶ ከዛ በላይ ደግሞ ዘይቡን ስትበላ ነው የተደበቀው እንኳን ተይዞላት ይኸው እስካሁን ባለችበት ጊዜ ላይ ከዛ ወዲህ እየበላች ጨጓራ ያለው ኩላሊት የለ ይሄን የራሱ ምስክር ነው። እግዚአብሔር ከዛ በላይ የተደበቀ ሴራ የመተትም ሆነ የደብተሮች እንደዛ ሲታደስባት እየመጣች እንኳን እዚህ 2-3 ስትከታተል ያገኘችው ለውጥ እሷ ራሷ ምስክርነት ማለት ነው። እና ይሄ መቼም እዛ ቦታ ላይ መጥቶ ጥቅም ያገኘበት ሰው ይሄ ራሱ እንድቅ ነገር ነው። ግን ይሄ ሁሉ ነገር ሲሆን መቼም ጥላት አይነሳ ማለት አይቻልም፣ ይነሳል። ከዛ በላይ ግን እዛ ቦታ ላይ መጥቶ የሚጠቀመው ተጠቃሚ ማህበረሰብ ነው ጉዳቱን ጥቅሙን የሚያውቀው። ያ ስለሆነ ለአሁን ለነሱ ብቻ ሳይሆን እኛ እዛ ቦታ ላይ ጥቅም ላገኙ ሰዎች በጣም ጉዳት ነው፣ በጣም ጉዳት ነው። ሐኪም ቤት ስለተከፈተ ብቻ ሁሉም ሰው ሐኪም ቤትን ያውቀው። ሐኪም ቤትን የሚያውቀው ህመምተኛ የታመመ ሰው ብቻ ነው። ከዛ አንፃር ያን ቦታ የሚያውቀው ህመምተኛ ነው፣ የተጎዳ ሰው ነው፣ ችግሩን የሚያውቀው ሰው ነው። በአምልኮ ስግደት ላይ እኔ አንድ ምስክር እሰጣለሁ። ሰሞኑን አሁን ራሱ የሚያገላግሉትን ምናልባት ይሄን እንደምትመለከቱ ባለፈው እህታችን የገጠመኝ ካዳመጣችሁ እህታችን ሱባኤ ገብታ ነበርና በሱባኤ ውስጥ አንድ ጥያቄ ጠይቃለች። እመቤቴ ወዝ ባላምሳ ምንድነው የሚሰገደው ብላ ጠይቃት ስግደት አሁን ቅድም እንዳልነው በእንዲህ ያለ በሶስት ከፍሏ ነግራት ከዛ በላይ የአምልኮ ስግደት ሰውየው አቅም ካለው እንደፈለገው መስገድ እንደሚችል ነገረቻት። ከዚህ በላይ ደግሞ እኛ የምንሰግደው ስግደት ነበር በሰዓቱ እንዳልኩሽ በቁጥር ይሄ ነው ባልልሽም የአምልኮ ስግደት ነበር የምንሰግደው። ይሄን ስገዱ ስትላት ተጠፋጋችሁ መስገድ ትችላላችሁ ያለቻት። እንግዲህ ተበከ መቼም ይሄን ጠላት ነው ዳግሮስ ስገዱ ያለው ማለት አንችልም። ምክንያቱም የአምልኮ ስግደትን አልሰግድም ብሎ ከሰማይ ወደቀ ዳግሮስ በምድር ላይ ሰብኮ ያስተምሩ ያልብያል ገምተው ከዛ አንፃር እኛ እንኳን የአምልኮ ስግደትን ከመምህራን ብቻ ሳይሆን ከበሱባኤ ውስጥ ተገቡቶች በጠንካሮች ሱባኤ ገብተውበት ግራ ገብቷቸው እንግዲህ መምህራን ይላሉ አንዱ ሲሩ አንዱ አትሲሩ ይላሉ። እመቤቴ አንቺ ምን ትያለሽ በዚህ ባላምሳ ላይ መልስገድ ብለው ሱባኤ በገቡበት ሰዓት እመቤቴ መስገድ ትችላላችሁ የነሳውን ነጥብ ብቻ አትስገዱ ይሄ የማይሰገድበት የራሱ ትርጉም አለው ብላ ነው ያገረቻችና በአምልኮ ስግደት ይሄ ብሎ መቼም ሰው ከባድ ነው። ብቻ የሁላችን ማራር ስለሚለያይ ነው እና እኔ በአምልኮ ስግደት ላይ ይሄን ነው ማለት ነው። እሺ አሁን ሱባኤ ስትል ባለፈው ብዙ ጊዜ በሱባኤ ዙሪያ ሲባል በበዓለ ሃምሳ ሱባኤ ይገባል የሚሉም ስላሉ እስኪ በዛው ይምራራ። መነጋሽ ላይ ሱባኤ ያዣ አለቻትና አይ ታዲያ ወቅቱ እኮ የዚህ ወቅቱ እኮ ሱባኤ የማይገባበት ስግደት የማይቻልበት ንስሐም ሁሉ ነገር አለቻት። አይ ምግብበት የራሱ ትርጉም ስላለው ይገባል ያለቻት። ሰው በዚህ ወቅት አስቸጋሪ ወይ ደግሞ በጣም የማያድር የንስሐ ጉዳይ ካለው ንስሐ እንደሚገባ ሁሉ ሱባኤ ምግብበት የራሱ ጉዳይ ስላለው በዚህ ወቅት ግቢ ብላት ለ7 ቀን ለ3 ቀን ገብታ የገባችበት ነገር ላይ ራሷ የምትፈልገው ብቻ ሲሆን ምባ ያለቻትን ትእዛዝ ፈጽማ እሷም የገባችበትን መፍትሄ አግኝታበታለች። ከዛ አንፃር ሱባኤው በዚህ ባላምሳ ባይቻ አይደለም ማለት ነው የአምልኮ ስግደት ይቅርና ይሄን እንኳን ያለቻት ከእሷ አንፃር ማለት ነው። ከዛ አንፃር ብዙዎቻችን እንዳሁን እንዳልሽው የንስሐም አንለችም ብቻ ንስሐም እንደማይገባ ብዙ ነገሮች እንደማይደረግ ይነገራሉ። ስግደት የለም ይላሉ። ምክንያቱም እኛ የምናስበው እግዚአብሔርን በእኛ ትጋት በእኛ ያለውን ጥረት አይቶ እንደ ምሕረት እንደሚያመጣልን ስለምናምን ነው። ምክንያቱም ባላምሳ ላይ እንግዲህ ጾም ስለሚቀር ስግደት ስለሚቋረጥ አንድ ነገሮች ስለሚቆሙ ያን ሂሳብ ስለሚሰራ በዛ ልክ ስለምንረዳው እንጂ ሱባኤ ውስጥ ሆኖ ሰውየው ጸሎት ብቻ ቢያደርግ የሚባለው ነገር ጾም ላይ ጾም ይችላል፣ ስግደት ላይ ሰግድ ይችላል። ማባትን እሱ እንደሚለው ንስሐ ገብቶ ምናምን ነገሮች ላይ ፈጽም ይችላል። በተአቅቦ ውስጥ ሆኖ ግን እግዚአብሔር ብቻ በማሰብና የራሱን አምልኮት እየፈጸመ ከእግዚአብሔር ጋር ቢያወራ በዚህ ባላምሳ ላይ
የራሱ ነገር አለው ማለት ነው። ከዛ አንፃር በአራምሳ ላይ ብቻ ሰው ያገጣሚ እኮ ብሎታል። ዲያቆን ሄኖክ ያሉት ነገር አለ አስታውሳችሁ ምናልባት መጽሐፍ ላይ ጾም ጸሎቱ ሲቀር ስግደቱ ተረሳ እኛ መሞት ጀመረ አንተ ስትነሳ ብሏል። እና ብዙዎቻችን በዚህ ወር ነው እንደውም የክርስቶስን ትንሣኤ ካየሁ ወዲያ መሞት የምንጀምረው። ምክንያቱም ሁሉ ነገር የለም ብለን ስለምናስብ ስግደት የለም ጾም የለም ብለን ጸሎት ሁሉ የምናቋርጥ ሰዎችም አለን። ከዛ አንፃር እኛ እንዳልኳችሁ ይችል ከመጣችሁ ድን እንኳን ካዩት ከሷ የተማርኩት በብዙ ኮሚቴ ጋር ባላት ግንኙነት ብዙ ወር ምንም እንደማይከለከል የሚከለከለው እንዳልኳችሁ የንስሐ ስግደቶችንና የጸጋ ስግደቶችን እና ጾምን ሰው ቢገባ ጾም አልጾም ብትላት እንኳን ጾም እንዳአመት ማለት ትችላለች። ከዚህ በላይ ግን ባጾም እንኳን ዋና ሐሳብሽ ነው ሱባኤ ገብተሽ እኔ በማሰብሽና የምታረጊው ጸሎት ብቻ አቀበለሻለሁ ብላት በገባችበት እንኳን የሱባኤ ሐሳቧን መልስ አግኝታበታለች። ከዛ አንፃር ለዚህ ምስክር ነኝ በላዩት ለሰማሁት ማለት ነው። ጥሩ እኔ ደግሞ ምን ልጠይቃችሁ መሰላችሁ ካሜራውን ትቼ መጣት አይ ሆናል እንድታብራሩት ነው። አሁን ለሰው ግልጽ እንዲሆን ማለት ነው። አሁን የአምልኮት ለማን ነው የሚሰገደው? የጸጋ ለማን ነው የሚሰገደው? የንስሐ ለማን ነው የሚሰገደው? አሁን ብዙ ሰው ስሙን ብቻ እንጂ ለምን እንደሆነ ላይለይ ይችላል። ስለዚህ አሁን የአምልኮት ስግደት ይሰገዳል። አሁን ሰንበትም አሁን የአምልኮት ስግደት አይቋረጥም ተብሎ ነው የሚታሰበው ማለት። ስለዚህ አይቋረጥም ማለት ያው መላእክት 24 ሰዓት ይሰግዳሉ። ምግባቸው እግዚአብሔርን ማምለክ ነው አይደል? ያ ማለት 24 ሰዓት ማለት እንግዲህ እሑድ፣ ሰኞ ወራይ ነው 24 ሰዓት ለእግዚአብሔር ይሰግዳሉ። ስለዚህ አሁን የአምልኮት ስግደት ለማን ነው የሚሰገደው የሚለውን በደንብ አፈራራላችሁ ሰው እንዲየው ማለት ነው። እንግዲህ የአምልኮት ስግደት ያው ለአምላክ የሚሰገድ ነው። ለአምላክ ብቻ የራሱ የሃይማኖት ስግደት ነው የምንሰግደው። ለምሳሌ ለአምላካችን ነው የምንሰግደው አይደለም። ለምሳሌ የጸጋ ስግደት እንደን ለእመቤታችን ለመስቀሉ ለቅዱሳን እንሰግዳለን ማለት ነው። የንስሐ አካል ደግሞ ሰው ንስሐ ገብቶ የሚሰጠው ቅንነት አለ የቅንነት ስግደት ማለት ነው። ወይ ደግሞ ጆዋና ፍስነ አቤቱ ይቅር በለን ማለት ነው። እና ይሄ ተቃራቱ ብቻ ሳይሆን የራሱ ትርጉም ራሱ ያስፈልገው። ከዛ አንፃር የአምልኮ ስግደት ለአምላካችን እንሰግዳለን። የጸጋ ስግደት ለቅዱሳን ለመስቀሉ እንሰግዳለን። የንስሐም ካልን ንስሐ ገብተን በሚሰጠን ቅንነት የምንሰግደው ስግደት ነው። ከዛ አንፃር ግራ አይገባም። የአምልኮ ስግደት ቅድም እንዳልከው የተጀመረው ምድር አለ በሰማይ ነው። የአምልኮ ስግደት ከሞት ወዲያም ባለ የማይቋረጥ ስግደት ነው። ሰው ቢሞት የንስሐ ስግደት አይሰግድም ይቆማል። የንስሐ ስግደት በምድር ብቻ ነው በሰማይ የለም። የአምልኮ ስግደት በምድር በሰማይ ይላል። ነፍስ ከስጋ ከተለየች እንኳን አምላኳን በሰማይ ተመሰገነው ቅዱስ ቅዱስ ያልሽ ቅዱሳን መላእክት ይሄ ማለት የአምልኮ ስግደት አይቋረጥም ማለት ነው። የንስሐ ስግደት ብንል ግን በምድር እስካለን ድረስ ከእግዚአብሔር ጋር ሰው ሲጣላ ኃጢአት ሲሰራ ከንስሐ አባቱ ጋር እየተገናኘ የሚሰጠው የቅንነት ስግደት ነው። ከዛ አንፃር የንስሐ ስግደትና የአምልኮ ስግደት ያላቸው ልዩነት ትልቅ አላቸው፣ በጣም ይለያያሉ። ከዛ አንፃር የአምልኮ ስግደት ሰው ሳያቀርብ ለአምላክ በኋላ እንደው ሌላ ቀርቶ እንኳን እሺ በዓለም እንኳን የምንረዳው አንድ ንጉስ ፊት ወይም አንድ ፈራጅ ውስጥ ገብተን እንደው አንድ ቢሮ ገብተን እንኳን ለዛ ሰው የምንሰጠው እንኳን የራሱ እኮ የክብር ስግደት እንኳን ከምናቀርባቸው ቅድሚያ የኛ ሐሳብ ቀድሞ ምንም እናቀርብለት ያ ክብር ስግደት ነው። እንደዛ ከሆነ ለሰዋሰውኛ ለእግዚአብሔርም እንዴት የአምልኮ ስግደት ሳንሰግድ ቅድሚያ እንዴት ጸሎትም ይችላል ምስጋናም ይችላል ጥያቄዎች እንዴት እናቀርባለን? ከዛ ጋር የአምልኮ ስግደት የማይቋረጥ ነው እና በዚህ ነው ማለት ነው። የአምልኮ ስግደት ባጭሩ ለእግዚአብሔር የሚሰጥ ለእግዚአብሔር ደግሞ 24 ሰዓት ሰንበት ቅዳሜ ምናምን ይባላል። በማንኛውም ወቅት ላይ ይሰገዳል። ራሳቸው አሰጋገድ ቢኖራቸው ዋናው ነገር ምንድነው? ለእግዚአብሔር የሚሰጥ ስግደት ምን ጊዜ አይቋረጥም። አሁን ብዙ ሰው ያን የለየው አይመስለኝም። በተለይ ቤተክርስቲያን አካባቢ ያሉ አባቶች አሁን ምንድነው መሰለህ ችግሩ አሁን ሰንበት ላይ እሑድ ማለት ነው ወይ እሑድ ወይ ቅዳሜ ለዚህ ገዳም ወይ ቤተክርስቲያን በአጋጣሚ ለእግዚአብሔር ያምልኮት እንዳልከው ያው ምን ጊዜም ስለሚሰገድ በርከክ ገና 3 ወይ ዝም ብለህ ናብ ሰግደለው ለበርከክ ስትል ያስነሳዋል። ተነስተነስ ሰንበት ነው ዛሬ ምን አይሏል። ትንሽ መሳቀቅ ስላለው ብዙ ጊዜ ሰውም ደፍሮ እዛ አይሰግድም ያው ስላልተለመደ ቤተክርስቲያን። ምክንያቱም ብዙ ጊዜ ከሰኞ እስከ ዓርብ በሚቻልበትም ቀን ላይሰግዱ ይችላሉ። አሁን የሚከለከሉ ሰዎች ችግሩ ምን መሰለህ? አሁን ሰንበት ነው አሁን በዓለ ሃምሳ ነው አይሰግድም ይሉሃል።
በሚሰገድበት ቀንም አይሰግዱም። አብዛኞቹ አይሰግዱም። በዓለ ሃምሳሌ ያችን ጎንበስ ቀና ነው። አብዛኛው ጎንበስ ቀና ነው ስግደት። በዓለ ሃምሳም ከስንት አንድ ቀን ነው የሚሰግደው። ብዙ ታዘብኩኝ ዛሬ ዓመት የሚሰግደው አሁን ለሳይትም ችግር ስላለም ያረዳል ችግርም ስላለ አብዛኛው ደግሞ ትንሽ ያው ቤተክርስቲያን ላይ ያው በትክክል እግዚአብሔርን የሚያገለግል እንዳለ ሁሉ ዝም ብሎ ለስራ ደግሞ ብሎ ለጥቅም ብሎም ደግሞ ያሉ አሉና እነሱም ይመስሉኛል እንደዚህ አይነት ነገሮችን አሁን የሚያስቀሩት። ይሄ በቃ ያምልኮት ስግደት ለምንም ያሉ አባቶችን አሁን እቺን ምክንያት አርገው መሰለኝ መጀመሪያም እንትናቸው አገልግሎታቸውን አይወዱትም የፈውሱን። ከዛ ደግሞ ልክ ስህተት ሲያገኙባቸው ምንድነው የሚባል ተረት አለ ዘንቦብስ ሳይሆን እነሱ የሆነ ነበር የሚፈልጉት እኮ ልክ ያችን ሲያገኙ እንዴ እንኳን ተሳሳክልኝ አሁን እቺን ምክንያት ይዘው እየቆራረጡ ቲክቶክ ላይ ምናምን በበዓለ ሃምሳ አይሰገድም የሚባለውን በበዓለ ሃምሳ ይሰገዳል። አሁን ሳቸው የአምልኮት ስግደት በዓለ ሃምሳ የለም ሰንበት የለም ይሰገዳል የሚለው በበዓለ ሃምሳ ይሰገዳል አሉ አባት እኛ አባት በሚል ይሄን ትምህርት ብዙ አመራሮች አስተምረዋል። እቺ ቃል ከዛ ውስጥ ወጣ ይሄን ነገር አትችልም። አሁን እነሱ ጋር ያለው ነው። አሁን ሁለቱ የቤተክርስቲያኑ አስተዳዳሪው እቺን ምክንያት አድርገው ከቤተክርስቲያኑ ብቻም ሳይሆን አላማቸው እነሱ ያበሩባቸው ሙሉ አገልግሎት ሀገረ ስብከት ቤተክርስቲያን ማንኛውም ላይ እንዲታገዱ ነው ያደረጉት። እና እሳቸው ደግሞ ትምህርቴን ስሙ እኔ ያልኩት በበዓለ ሃምሳ የአምልኮት ስግደት አይቋረጥም ነው። አሁን ቢገርምህ ማለት ነው ጽጌ ጾም አሁን ለመቤታችን እንግዲህ የሚወዳት ሰው ብቻ የሚጾመው ነው ብዙ ጊዜ። ግን አሁን ጽጌ ጾም ላይ ከሰኞ እስከ ዓርብ ኖርማል ጾም ነው ተብሎ የሚታሰበው። ኖርማል ስለ ኖርማል በቃ ዝም ብሎ ኖርማል ቀን ማለት ነው። እሑድ ደግሞ ይታደራል ቤተክርስቲያን ማለት ጽጌ ማለት ግን እሑድ ካየ ጠዋት ላይ የምሳ ልጆቻቸውን ያሰባስባሉ ምናምን ሰጋ ይገባል ቢራ ይገባል ምናምን ይገባል ቤተክርስቲያን ጾም ግን የለም አይጾም ማለት ጽጌ አሁን ቢጾም መልካም ነው ቢጾሙት። በእንደዚህ አይነት ሁኔታ ላይ ያሉ አባቶች የሆኑና ግን ደግሞ ምን ይላሉ ለምሳሌ አሁን አንዳንድ አባቶች አሁን ሕማማት ላይ አሁን ለምሳሌ በ12 በ21 በ29 አይሰግድም። ያ ማለት የአምልኮት እንጂ የንስሐ የጸጋ ምናምን አይሰግድም። በዓለ ሃምሳ ላይ ደግሞ ሕማማት ላይ ሊሆን ይችላል። አሁን ባለፈው እንደውም እኮ ነበረ ሕማማት ላይ አይደል ባለወልድ ብሎ በባለወልድ አይሰገድም በመጽሐፉ ከሆነ ግን ከኢየሱስ ክርስቶስ የሚበልጥ ሕማም ስለሌለ ነው የተሰገደው። ገባረ ማርያምን ብትውልም መቤታችን ብትውልም ከኢየሱስ ክርስቶስ የሚበልጥ ሕማም ስለሌለ ይሰገዳል። ሚካኤልም ቢሆን ቅዱስ ሚካኤልም ቢሆን ከመድኃኒታችን ከኢየሱስ ክርስቶስ ከመድኃኒያችን የሚበልጥ ስለሌለ ከስቃዩ ከሕማሙ የሚበልጥ ስለሌለ የዓለሙም የምድሩም የሁሉም አምላክ ስለሆነ ይሰገዳል ሕማሙ ስለሆነ። ያ ማለት ነው በሕማማት ሚካኤል ውሎ ባለወልድ ውሎ ማርያም ውላ የሚሰገድ ከሆነ ዞሮ ዞሮ የአምልኮት ስግደትም እኮ 24 ሰዓት መላእክቶች የሚሰግዱት ሰው የሚሰግደው ያው ሕማሙንም እያሰበ ነው ጌትነቱንም እያሰበ ነው። ስለዚህ አሁን እንዴት ነው የሚሸራው ነው ሰንበት ነው ማለት እንዴት ትሸራዋለህ? ለእግዚአብሔር ቀን እየመረጣችሁ ስገዱ ነው ነገር ይሆና የሚገርም ነው። በዚህ መካከል ላይ እንደውም ትለውና ራሱ እኮ ተናግሮታል ክርስቶስ በራሱ በተአምራቱ ላይ 42ኛው ምዕራፍ 57ኛው ምዕራፍ አይታወቅም መሰለኝ የስጋ ፍቶት በስጋ ፍቶት የሚፈተን ሰው እንኳን ቢኖር ይላል በሰንበት ቀን ምን ይስገድ ይላል። ይሄን ግን ለመነኮሳት ላለው ይላል። ወደ ዓለም ስናመጣው እንግዲህ የመነኮሳት አባቶች በገዳም የስጋ ጦር ሲመጣባቸው ስጋቸው ለማሸነፍ ብዙ ትሩፋት እንደሚያደርጉ ሁሉ ራሱን ለመንቀፍ የሚያስበስብ ዓለም ቢሆን ቢያስቸግረው እንኳን በሰንበት ቀን ይስገድ ይላል። እንግዲህ ይሄ ለገዳማዊ ብሎ እንኳን የወሰነው በዓለም እንደማይቻል ሲናገር ለዓለም የሚቻልበት ራሱ መንገድ አስቆጥና ነው ሲናፋቸው አምልኮ ስግደት እና በዛ በላይ ግን እንደው ምናልባት በዛ አጋጣሚ አባታችን ቄስ ነው ተፈራ ይሄን የሚያው ከሆነ እኔ ደስ ይበሉት ነው የምላቸው። ምክንያቱም አንድ አባት ይላሉ ብዙ ያማችኋል ብዙ ጊዜ እና በአንድ ወቅት ህመሙ ጠፋ
እግዚአብሔር ቢጠላኝ ነው ህመም አጠፋብኝ ምን በድየው ነው አሉ። ምክንያቱም ህመሙ ወጣ ሰዓት ክርስቶስ ከነሱ ጋር እንዳለ ጠላት በእነሱ ዙሪያ ስራቸውን ይጠላባቸው እንደሆነ አውቆት ያመሰግኑት ነበር። ከዛ አንፃር ስራችን ከፍ ባለ ሰዓት ነው ጠላት የሚያዞርብን ስራውን ተንኮሉን በሰዎች ሲያስነሳ ያወጣብና ሰው እንኳን በጸሎት ህይወት ላይ ይችላል በአምልኮት ህይወቱ ያንዳከው ሌላ በቃ በመንፈስ ህይወቱ ላይ የተጓዘ የጠላት ውጊያ በዙሪያው ከሌለ ይሄ በዛ አካባቢ በዛ ወጥ ይሄ ስራው እንጃ ተቀባይነት ያለው አይመስልም። ሲመች ፍራ እንደሚባለው ሁሉ በቃ በዚህ ወጥ አሁን አባታችን ደስ ይበላችሁ። ምክንያቱም እመቤታችን ከነሱ ጋር ነች፣ ስላሴ ከነሱ ጋር ነው። በዚህ ጠላት ይሄን ስራ በዚህች ወጥ ላይ በዚህች ዓመት ላይ ብዙ ነፍስ እንደዳነ ማሳያ ነው። ይሄ ፈተና መምጣቱ ይሄ ነገር ምንም ባይመጣ ምክንያቱም ጠላት ዳይኖስ ያቀናበት ስራ ጠላት ዳይኖስ እንኳን ያቀናበት ስራ ስራ ነው። ከዛ ጋር ስለሚቀላም ብቻ አይደለም ኃይሉ እየፈረሰ ስለሆነ ሴራው የወጣ ስለሆነ መቼም ይሄ አይመጣም ብሎ መገመት ይሄን ስራ ያለው ሰዎች ለነሱ ምንም ነው። ከዛ አንፃር አሁን አሪፍ ነው። ይሄ መናወጡ ግራ መጋባቱ መደንገጡ በውስጥ በኩል ሲያወጥ ሰውኛ ሰው የሚታየው ጠላት ነው። በዚህ መካከል እንግዲህ ምንም ብትናደድ መቼም ይሄን ፕሮግራም ይሄን ነገር ጀምሮ የሚያስጨርሰው እግዚአብሔር ስለሆነ መቼም አይቋረጥም። አይቋረጥም ዘመን ሲደረው እንጂ እግዚአብሔር ያዘጋጃል። አይ የሚገርም አሁን እሳቸው ላይ የመጀመሪያ ስለሆነ ነው እንጂ ከድሮ ጀምሮ ብዙ ጊዜ መከራቸው የሚያበሏቸው መምህር ግርማን በጣም ከድሮ ጀምሮ ባይሏቸው የለም ጠፋይ ይሏቸዋል። ብዙ ነገር ብዙ ቻሌንጅ አሳልፈዋል። ከዛ ቀጠለ ደግሞ ቀሲስ ሄኖክ ላይ መጣ። ቀሲስ ሄኖክም ከስንት ቤተክርስቲያን አባረሯቸው ግን መብራን ታዘጋጃለች። ከአንዱ ቢሆን ከአንዱ ደግሞ የገባው መናፍስት ሰመናፍስት የገባው በትክክል አምላኩን የሚወድ በትክክል መብራን የሚወድ ደግሞ አገልጋይ ያለበት ቦታ ላይ ያመቻቻል። ይሄ ኖርማል ነው። ይሄን ዋናው ቁም ነገሩ አንተ እንዳልከው ሳጥናኤል መደንገጡ ጥሩ ነው። አሁን ስለፈራ ነው ምንም አያመጡ ብሎ ቢያስብ ኖርማ እኮ ዝም ነበር ይላል። እንኳን በእነሱ ቆርጦ እነሱን ትምህርት አዳምጦ ውጤታማ የሆነ ሰው እኮ ጉባኤ ዘርግቶ አስተምሮ ሰዎች የማይመልስ አቤት ውስጥ እንኳን በሚያርጋት እንኳን አምልኮት ህይወት ላይ እንኳን ቤተሰብ ባይፈትነው እንኳን የሥጋው ፈተና እንኳን ራሱ እኮ ጠላት ላይ እንደተነሳበት ማሳያ ነው። እና እንግዲህ አባቶች አይደለም ቀርቶ አንድ ሰው አይደለም ለነሱ የሚያደርጉት የዚህ ሁሉ አንድ ሀገር ህዝብ እይታ ብቻ ሳይሆን እዛ ሁሉ ሰው ነፍስ መዳን በዛ ሁሉ ነፍስ ውስጥ ያደረ ጠላት ላይ ዝም ብሎ መከራ አይችልም። ከዛ አንፃር የተቃወሙ ፈሻያላ ጋር እንደምትደብሰራው ኃይል ግዴታ አመራጩ ጠላትን አስነስቶ ከቤት ማሳሳት ነው። ሁሉም ሰው እንግዲህ ታውቃላችሁ ስለምናፍስ የሚገኛ ሰው ያው ይቀር እንኳን ስጋችሁ አሸነፋችሁት እንኳን ቤተሰብ እንደሰርኩ ቤተሰብ ሲያሸንፉ ማህበረሰቡ እንደሳጎረ ይስራዎች ምንድነው ምን ያዳመጠች ነው የምታስተምተደም ትምህርት ሌላ ነገር ነው። ያን ሳይሆን ነው ያደገ ሄዶ ሌሎቻቸው እንኳን ብዙ ተማሪዎች እንኳን ይሄ አታዳምጡ ተብሎ ከሰመቱ ፊት ማውረዱ ተፈርቆ ከዛ ጋር እታች ያለው መመኑ ይሄን ትምህርት አዳምጡ ውጤታማ የሆነ ሰው ከዚህ ይሄን ሁሉ ፈተና ከመጣበት እንደሄነ ሁሉ ደግሞ ህዝብ ይዘው የሚወሩ አባቶችን ባይሄን ፈተና ይመጣል ይላል። ይሄ ምን እንትን በጣም ቀላል ነገር ነው። አንደኛ የኛም ራሱ መንፈስ አንተ እንዳልከው የኛም አለ። እኔ ለማስታወሰው ቀሲስ ነው ከእንትን ከመውጣታቸው በፊት አሁን እዚህ ከመግባታቸው በፊት ጎሮ ቀሲስ ነው ጎሮ እያሉ ጎሮ ስላሴ ነው መጥምቀ ዮሐንስ እያሉ አታስታውሽም? የሆነ መንፈስ አሳምጽባለሁ ምናምን ያለው አረ ድንጋይ አሳምጽባለሁ ገና አሳምጽ መንግስት ነው አስነሳብህ ምናምን ከዛ ከሆነ ጊዜ በኋላ እዛው አገልግሎት እንዲያቆሙ አረጋቸው። ድንጋይ እንደዚህ ይዞ በድብቅ ሊመታቸው ብሎ ከዛ መብራን እጁን ሽባ አደረገችው ማለት ከዛ እንዳዘውና ብለውት አውደ ምሕረት ላይ መጥቶ ሊደለው ነበር የተባሉት። ስንት ነበር 36 ደብተራ ደገሙታል እዛች ልጅቷ ላይ እሷ ላይ ደግሞ ቀጥታ ሄዶ በእሷ መልክ ስራው እንዲያስፈጽም ነው። ግን መብራን ያን ነገር እንዲሆን ስላልፈቀደች እዛው ደምርቱ ላይ ተያዘ። ከዛ አሁን እንዲህ ተጋልጫለሁ እርግጥ አልሰራም የታዘዝኩትን ግን አሳምጽባለሁ ያለው እንኳን ህዝብ ያታል አገልግሎቱን አቀጥላትና አለ በወራወር ውስጥ እና ሳጥናኤል የኛም የህዝቡ ምናምን ተሰባስቦ ይሄን ያደርጋልና ያው ሲደነግጡ ነው መንፈሱ ጥሩ ነው መደንገጡ ጥሩ ነው። እኛ እንግዲህ የመጣ ነው እንግዲህ ያው እርሶ ትምህርት በሳቸው አገልግሎት ከተፈወስን ከተለወጥን
በጣም ብዙ ሰዎች መካከል ያው ትንሽ ሰዎች ለምስክር ያክል የመጣ ነው እንጂ አሁን ሚዲያ ላይ የሌሉ በሐሳብም በድምጽም በጣም ብዙ ሰው በእርግጠኝነት ኮሜንት ላይ በጣም ብዙ ሰዎች የተፈወሱ እንደሚመልሱ እንደሚጽፉ አውቃለሁ። እንኳን ኢትዮጵያ ላይ ማለት ነው ቴሌግራም ግሩፕ አለ በሳምንት ስንት ጊዜ እየመጡ የሚፈውሱበት ማለት ነው። ጠቅላላ በአውሮፓም በአረብም ዓለም ያለው ያንን ጉባኤናችን ሳተከታተል የሚመጣው ለፈውስ ነው በስልክ ማለት ነው። እንግዲህ ኢትዮጵያ ያለው በአካል ሄዶ ነው። ውጭ ያላችሁ ደግሞ በስልክ ወይ በቴሌግራማቸው ቀሲስ ሄኖክ ተፈራ ብላችሁ በትግበ ራሳቸው ግሩፕ ላይ የሌላችሁ ሰዎች ማለት ነው እዛ ላይ በሳምንት ጊዜ ፈውሳል። እነሱ ደግሞ እንደሌላው አይደለም በስልክ ይገኛሉ። ከደወልክ በቴሌግራም ይገኛሉ፣ ከአንዳንድ ይገኛሉ። በቃ ያስተናግዱሃል ማለት ነው። ከመብራንም ስለምትፈቅድ ይሁን አለቃ ብዙ ሰው አሁን በግል እየደወለ ተፈወሳል። አሁን እንትን ነው አሁን ለጊዜው ነው እንጂ ሌላ እግዚአብሔር የፈቀደበት ቤተክርስቲያን አሁን ይዘጋጃል የተሻለ። እስከዛ ግን በእርግጠኝነት ዩቲዩብ ላይ ማስተማራቸውን ይቀጥላሉ አስባለሁ። እየለቀቁም ነው ቪዲዮው ላይ እየገባችሁ ቀሲስ ሄኖክ ተፈራ ነው የሚለው እየገባችሁ ማየት ትችላላችሁ። ቴሌግራም ደግሞ ግሩፕም አላቸው ቀሲስ ሄኖክ ተፈራ ብላችሁ ሄኖክ ከተመሳሰለባችሁ ዘሚካኤል ነው የሳቸው ዘሚካኤል አለው ዩቲዩባቸው ላይ ቀሲስ ሄኖክ 3 ነው ያኛው ቀሲስ ሆኖ የለ። ስለዚህ እሳቸው ግን ዘሚካኤል አለው መጨረሻ ላይ ተፈራ ማለት ነው። ስለዚህ እዛ ገብታችሁ ያው ያለው ከዚህ በመቀጠል አንቺን ቁጭ አድርገን ዝማልሽ እየታየንበት ስለሆነ አሁን እንዳልሽው ከአንዴ 2-3 ጊዜ እንደመጣችሁ ጉባኤው ላይ ነው ማቀውና እስኪ የአንደኛው ፈውስ ሁለተኛው ፈውስ እንደሚደርስ ተለቀቀ ተለቋል እነሱ ላይ ተለቋል ማለት ፈውሱ ማለት ነውና እስኪ ካየሽው አንፃር የሆነልሽን ነገር ምን ታያለሽ? እኔ ከአንዴም 2-3 ጊዜ ነው ቀሲስ ሄኖክ ተፈራ ጋር መጥቼ የተፈወስኩት። ለአመታት ለ6 አመታት ወር ለ7 አመታት ያክል በጣም በበሽታ ተይዤ በጨጓራ በኩላሊት እንዲሁም በተለያዩ በሽታዎች ተይዤ በእግሬ ቀርቶ በእጄ ነበር የሚያስኬደኝ አጎንብሼ ነበር የሚሄደውና ለመጀመሪያ ጊዜ ዩቲዩብ ላይ ተከታትለን ቪዲዮዎችን አይተን የመጣ ነው። ወንድሜ ነው ይዞኝ የመጣው። ለመጀመሪያ ጊዜ ስመጣ የተፈወስኩት ጸበል ቦታ ነው። እዛው ጸበል ቦታ ተፈወስኩኝ። ከዛ ዘይብና የናርዶስ ሽቶ ቅባ ቅዱስ ገዝተን ሄድን። ልክ ዘይብ ስበላው የተደበቀው ደግሞ ወጣ እዛው አገሬ ተመልሼ ሄጄ ከውስጥ ያደፈጠው መንፈስ በዘይብ ነው የተያዘው። ድጋሚ ወጥቼ ሁለተኛው ጊዜ ተፈወስኩኝ። ተመልሼ ሲሄድ አሁንም እየታደሰ ያው በጣም አስቸገረ። በሶስተኛ ጊዜ መጣው ቀሲስ ተፈራ ጋር አሁንም እዛው ተፈወስኩኝ። እና ማለት በጣም ከባድ ነው። ባክም ቤት ሄደን ገንዘብ አውጥተን የማንድንበትን በሽታ አንድ ቀን በእጁ ረግጠን እንኳን በጸበል ቦታ የምንፈወስበት ቦታ በነፃ እንደዚህ መቋረጡ ለኛ በጣም ከባድ ነው ከምንለው በላይ ማለት የሚችል ነው መታከም የሚችለው ያለው ስለሆነ ደግሞ ሄዶ እነሱ ጋር እንደዚህ በነፃ ሲፈወስ ማለት ይሄ እኛ ለፍጎች አይደለም እኛ የተፈተነው ፈተና ሰው እንዲፈተና አንፈልግም። እኛ እንደዳንን ደግሞ ሰው እንዲድን መልካም ምኞት ስለሆነ አሁን ልክ አንቺ እንደተፈወሹ ከአንዴ 2-3 አሁን ይሄንን ጉባኤ ላይ መምጣት የሚፈልጉ መተው ይሄን ቢፈወሱ ምን ያህል እንትን እንደሚል አስቡ፣ ምን ያህል ሰው እንደሚድንበትና ያንን የሚድነውን ሰው ታርጌት በማድረግ ዳብሎስ ደግሞ ያው እኛ ያሰረን አንተ ተፈታብኛለህ ነገር አይደለም። እነሱ የሚያስሩትን እነኚህ ሲፈቱ ሊደገፉ ይገባል ሊቃወሟቸው እንጂ። ምክንያቱም እነሱ ጋር እዛ አካባቢ በተለይ በጋድ ጥንቆልና ቦታው የሚያደርስ ሲገስጹ ራሱ ላይ በዛ አካባቢ ያለችው በጎመን ሲሉ በዛ አካባቢ ያለው ራሱ ጥንቆልና በቃ ይሄ አለ የተባለ ነበር። እንዴት እንደሚገስጹን በኃይል ለዛም ነውና ባለ ደግሞ ከዛም አልፎ እያንዳንዱ ቢሰረጋረጉ በዛ ደብር ላይ አብዛኛው ያው ደብተራ ናቸው እነሱ ነው የሚቃወሙና ምንም አይገርምም። ለምሳሌ እነሱ የሚያስሩትን እነኚህ ሲፈቱባቸው አመጽና ተቃውሞ ቢያስነሱ የሆነች ነገር ነጥብ እየፈለጉ እነሱን ለመቃወም ቢነሱ አይገርምምና እንትን ነው። አሁን ደግሞ እኛ አሁን ዋና የወጣንበት ዓላማ ምንድነው? አሁን ምናልባት የቤተ ክህነት አገልጋዮችን ሊያዩት ይችላሉ።
የቤተ ክህነት አገልጋዮች ማለት እንግዲህ የበላይ አካሎች ሊሆኑ ይችላሉ። እኛ የመጣንበት ምክንያት አንደኛ በሳቸው ትምህርት፣ በሳቸው አገልግሎት፣ እሳቸው ሲያጠቁም ሆነ መንፈሱ ሲገስጹ እንዳለችው ታችን የነበረባት በሽታ ሐኪም ቤት ሄዶ መዳን ያልቻለው እንደተፈወሰች እኛም ብንሆን ያለብን ችግር በሳቸው አገልግሎት እንደተፈወስን ለመናገር ነው። አንድ በዋነኝነት ማለት በትምህርታቸው መለወጣችን ነው። ሁለት ደግሞ ትምህርታቸውን እንድትሰሙት ነው። ትምህርታቸው አሁን ያሁሉ ስገዱ፣ ጸሎት ቦታ አዘጋጁ፣ ቁረቡ ምናምን ነው። እንደውም እኮ በበዓለ ሃምሳ የአምልኮት ስግደት ለእግዚአብሔር ስግደት ይሰገዳል፣ እግዚአብሔርን አምልኩ ነው እንጂ ያሉት ሌላ ያሉት ነገር ምናልባት የሚቃወሙት እሷ እንዳለችው የሚያስሩት ናቸው። ሰዎችን የሚያስሩ አሉ። ቤተክርስቲያን አገልጋይ መስለው ግን የሳጥናኤል አገልጋይ ሆኑ በጣም ብዙ ሰዎች አሉ። እነሱ ናቸው የሚቃወሙት እና ያን ነገር መፈተሽ ትችላላችሁ ራሳቸውን በትክክል የእግዚአብሔር አጋው በትክክል እግዚአብሔርን የሚያገለግሉ ሆኖ ግን ስለመናፈስ ብዙ ማያውቀዋል ስልጣን የለውም ሳጥናኤል ብለው የሚያስቡ እግዚአብሔር በስውር ስለሚጠብቃቸው እነሱ በቃ መንፈሱ የሚሰራ አይመስላቸውም። አንዳንዴ በየዋህነት ያገለግላሉ። ስለዛ ቢመረምሩ ጥሩ ነው ትምህርታቸውን ቢያዩ። ምክንያቱም እዛ ጋር አንድ ሰው እንደዚህ ተባለ ሲባል እኮ ሙሉ ቪዲዮ ማየት ለምንድን ነው እንደዚህ ተባሉ ትምህርታቸው ምንድነው ብሎ አንድ 3-4 ቪዲዮውን ማየት ይቻላል፣ ማጣራት ይቻላል። ተከታታዮች ያረታቸው አድምጡት። ለምን ከንጨብ ያለውን ብቻ አይተው በተለይ በይሄ ቲክቶክ ከመጣ ነው ነገሮች ያችን ፓርት ብቻ ያወጣታል። እነሱ ቀጣይነት እንዳለው የት እንደሚያገኙትም ስለማያውቁ የሚሰማት ምንድነው ያችን የተባለችውን ፓርት ከዛችን የሰማትን ብቻ ይዘው ጄጅ ያደርጋሉ ወይም ይገመግሙዋል ወይም ኮሜንት ያደርጋሉ። ከዚህ ሁሉ ግን ያቺ ከማን ላይ ወጣች፣ ከዛ በፊት ምን አስተማሩ፣ ከዛ ወዲያ ምን አብራሩበት የሚለውን እኮ ዲቴል ሙሉን ቪዲዮ ቢያደምጡት ኖሮ እርግጠኛ ነኝ እነሱም ራሱ ብዙ ነገር ይማሩበት ነበር። አዎ የሱ ቪዲዮውን ብቻ ሳይሆን ሌሎች ሙሉ ቪዲዮዎቻቸውን እኮ ማየት ይቻላል። አሁን ከበፊት ጀምሮ እኮ ከመምህር ጋር ከተፈወሱ በኋላ ወደዚህ ወደ አገልግሎት ሲመጡ እኮ ስገዱ፣ ጸልዩ፣ ጸሎት ቦታ አዘጋጁ። ጸሎት ቦታ አሁን ማዘጋጀት፣ መስገድ፣ መጸለይ፣ መቁረብን አሁን በብዛት የምናውቀው እኮ መምህር ግርማ ነው። በቀሲስ ነው በእሳቸው በቀሲስ ሄኖክ ተፈራ ነው እነሱ ሲያስተምሩ እንጂ ቤተክርስቲያን እኮ ንስሐ ግቡ ይላል። አብዛኛው እንደማትቆርብ ስለሚያውቅ ነው የሚለው አብዛኛው ሰው ሚል ለምን ሰው እንደሚፈራ ያውቃል። ቁርባን ዝም ብሎ በደፈናው ነው ሚል እንደዛ ደግሞ ንስሐ እንዳትገባ የሚከላከል መንፈስ እንዳለበት ግን አያረዱም። እንኳን ልትቆርብ አይደለም ንስሐ ገና ለመግባት ስታስብ ራሱ አረቅርብ ብሎ ወደ ሱስ ምናምን የሚወስድ የሚያስቸግር ወደ ዝሙት የሚወስድ ብዙ ነገር የሚያስደርግ መንፈስ እንዳለ ግን አይረዱም። እነዚህ አሁን እነ ሄኖክ ለመምህር ግርማ ግን ምን ነው ይሄን እንዳታደርግ የሚያደርግ የሆነ ኃይል ሊኖር ይችላል። ስለዚህ ያንን መለየት የምትችለው ስትሰግድ ነው፣ ጧትና ማታ ጸሎት ስታረግ ነው፣ ጸሎት ቦታ ስታዘጋጅ ነው፣ ያን አድርገህ ስትንበረከክ ነው ይለዋል፣ ጠቆሞ ይሰጠዋል። ያን ስታረግ ስታረግ ያን ይነቃነቃል አለ ማለት ነው ትላለህ። በዚህ ትበረታለህ፣ መንፈሱን ታሸንፋለህ። ከዛ በኋላ ነው ንስሐ ለመግባት ለመቁረብ የምታስበው አንተ ትሆናለህ። አይምሮ ያንተ ይሆናል። መንፈሱ የያዘው አይምሮ አሁን አውደ ምሕረት ላይ ንስሐ ገብተህ ቁረብ ብትለው መንፈሱ ስቆ እንጂ ሄደው ሰውዬው ለማ አብዛኛው ቤተክርስቲያን ላይ እኮ አሁን እሑድ ሂድ ያ ሁሉ ሺህ ህዝብ አለ፣ ግን አንዱንም ስብከት የሚሰማ ሰው እኮ የለም። በሙሉ መንፈሱ አይምሮውን ይዘጋል፣ ልቡን ይዘጋል። እዛ ጋር ካህኑ ንስሐ ግቡ ቁረቡ መንግሥተ ሰማያት ደርሳለች ቢል ይሰማል። ሰውዬው የለም መንፈሱ ቁጭ ብሎ ፈገግ ብሎ አረ ምናምን ብሎ ነው የሚሄደው። መጀመሪያ ለመስማት የአምልኮት ስግደት ስገዱ፣ ጸሎት ታዘጋጅቻችሁ ነፍቱ ጸሎት አድርጉ ሲል ያን ስታረግ እንድትሰማ መንፈሱ ሲቀጠቀጥ መጀመሪያ አይምሮውን ሲለቅል ያን ትሰማለህ። ስትሰማ ንስሐ ገባ ሲሉ እንዴ ትላለህ፣ ለመቁረብ ታስባለህ። አይምሮውን ሲለቅል አይምሮውን ለማስለቀቅ ግን መስገድ ይጠበቅብሃል። ለመስገድ ደግሞ ጸሎት ቦታ ሊኖር ይገባል። ጧትና ማታ መጸለይ ሊኖር ይገባል። ይሄ ሁሉ ያስተማሩ እነሱ ናቸው። ስለዚህ አሁን ሰው እንዳይማር እንዳይነቃ ነው ገባ። አሁን አንተ ጸሎት ቦታ ካዘጋጀ ምትሰግድ ምትጸልይ ከሆነ መንፈሱ ይመጣል። ያኔ አንተ ትሆናለህ ማን ስተተኛ ማን ትክክል መሆኑን
ካህን መለየት ትጀምራለህ። የራስህን ስህተት መረዳት ትጀምራለህ። እግዚአብሔርን ይበልጥ ለመቅረብ ስታስብ መንፈሱ ይደነግጣል። ያን ደብተራውም ይደነግጣል፣ መተተኛውም ይደነግጣል። ስለዚህ አንተ ድል የሚኖረውም ስለሚደነግጥ ያለው አማራጭ ምንድነው? የሚያስተምርህ የሚመክርህ ሰው ምንድነው? ዋናው አንጋውን ለመበተን ምንድነው ወረኛው የሚባል ነገር አለ። ያን ከመታን ሌላ ይበተናል። ቢሆንም ያው ባይሳካም ግን ለጊዜው ይረብሻል መስተጓጎሉ። ቢሆንም እንግዲህ እኛ ያው ከመብራን ጋር ሌላ ቦታ ያዘጋጃሉ ብለን ተስፋ እናደርጋለን። እግዚአብሔር ደግሞ ይበልጣል እኮ ከመቼም እነሱ ዝም ብሎ ሰይጣን እኮ የሚገርመኝ ሰይጣንን ግርማ ሞገስ አድርገው የሚንጠባረሩት ነገር ነው። ሰይጣን የወደቀ ነው፣ የማይረባ በጣም የቆሸሸ ነው ተብሎ የተጣለ ነው። ግን እሱን ተዋርሰው ይኮፈሳሉ። አብዛኛው ማለት ኃይል እንዳላቸው ሰዎችን እንደፈለጉ እንደሚያደርጉ አርገው ነው ያስቡ። እግዚአብሔር ግን ትልቅ መሆኑን ይረሱታል። ካህንም ሆኖ ደብተራም ሆኖ ማለት ነው። እግዚአብሔር አሸንፏል ማለት ነው። ይሄን ለማለት ያክል የመጣ ነው። ሐሳብ ካላችሁ ጨምሩበት። የማንም ነቃፊ የማንም ደጋፊ አይደለንም። እኛ የምናምነው አምላክ አንድ አምላክ መድኃኒዓለም ነው። ግን እግዚአብሔር አምላክ በሰጣቸው ጸጋ በሰጣቸው ስልጣን እኛን እየፈወሱት ያሉት አሁን አንዳንድ የነከሌ ደጋፊ ስለሆንሽ ነው እነሱ ስታመልኩ መደገፍ ማለት እኮ መደገፍ ማለት አንድ ሰው ሲደግፍ እኮ የሚስማማበትን ነገር ሲያደርግ መደገፍ ትክክል ነው እኮ። አዎ የእነሱ ደጋፊ ነው። ምክንያቱም የምንደግፈው ሐሳባቸውን ነው፣ ትምህርታቸውን ነው፣ ወደ እግዚአብሔር ስለሚያቀርበን ነው የምንደግፋቸው። እነሱም ጎን ነው አሁንም ወደፊትም ምንም የሚያጠይቃል። ምክንያቱም የሚጠቅም ይሄን ነገር የሚያስተምር ከሆነ እንዴ ነው ማንደግፈው? መደገፍ ማለት በዛ ሰው ሐሳብ መስማማት ነው። እሳቸው ስገዱ፣ ጸልዩ፣ ቁረቡ ይላል። አንተ ታዳክማለህ መንፈሱ። እሳቸውን ሳታገኝ እኮ በእሳቸው ትምህርት እኮ ራስህ ትፈወሳለህ። ራስህ መንፈሱን አስረው ራሱ ጸበል ሄዶ የሚፈወስልታል እሳቸውን ሳያገኝ ማለት ነው። ዋናው ነገር ትምህርታቸው የሚስማማ ስለሆነ ከእግዚአብሔር የሚያቀርብ ስለሆነ ነው እንደግፋቸው። ምንም ጥያቄ የለውም። ያው ደጋፊያቸውን የነሱ አባቶች በደንብ እንደግፋለን። ያ ማለት ግን በሐሰት እንደግፋው ያ ማለት ምንድነው? ትክክለኛ ነገር ስላላቸው በሐሳባቸው እንስማማለን፣ በአስተምህሮታቸው እንስማማለን፣ በትምህርታቸው እንስማማለን። ምክንያቱም እግዚአብሔርን ያወቅነው በእነሱ ስለሆነ መብራንን ሁሉም አሁን ትክክለኛውን ክርስትና በደንብ እንድንረዳ ያደረጉት። አሁን ለምሳሌ ንግስ እንኳን ሲሆን ሰው ዝም ብሎ እንደው በዘልማድ ነው ሄዶ የሚያለቅሰው በዓል ምናምን በሚል ስሜት አሁን በተለየ መልኩ እንድታከብር ያደርገዋል። ዛሬ እመቤታችን የዓመት ናት፣ እስቲ ብቆርበት በረከት አገኛለሁ የሚል ሐሳብ እንዲኖር አይነት ስሜት ነው ትምህርት የሚሆነው እንጂ የልማድ ነገሮች ላይ ሳይሆን ወደ እግዚአብሔር ወደሚወስደው ወደ ሐሳብ ስለሚያቀርቡ ብዙ ጊዜ ቀሲስ ሄኖክን ተፈራ ቀሲስ ሄኖክ ወልደማርያም በየቀኑ መልክ ያደረሰ ብለ ይጠይቃል። ማንኛውም ወርሃዊ ላይ አመታዊ የሚሆን ዛሬ ራሱ ጠይቁም ነበር። ትናንት መድኃኒዓለም 10 ሰው ያገኙት 10ም ተሸልመዋል ሲሉ ነው። አረጋኝ ነበር ታጣሸልም ነበር ዛሬ ደግሞ አማኑኤል መልክ ያደረሰ ሲባል 5 ልጅ እንትን ነው አይደለ? ይሄ ማለት ምንድነው? በየቀን ማን ይጸልያል? ይሄ ሰፖርት ማድረግ ማበረታታት ነው። ከዛ መልካው በየቀን የዋሉትን ቅዱሳንን መላእክትን ማሰብ እንዲቻል እስኪ በየቀኑ ውዳሴ ማርያምን እንኳን ሳነብ የሚመጣ ነው። ብዙ ጊዜ አሁን ቀሲስ በጣም ወደው ትምህርታቸው ዳይሬክት እንደሄድ ማን ጸለየ የሚለውን ነገር ገብታ ነገሬ መጸለይ አለብኝ ለካ ዛሬ ከሌላ ዛሬ ሚካኤል ዛሬ ገብርኤል ነው ያችን ቀን እያሰብክ መልኩን እንድትጸልይ ትበረታታለህ። አስብ እንግዲህ ደግሞ ይበልጥ በእነሱ ሽልማት ስታገኝ ይሄ ለጸለይክበት ያችን ያይ መጽሐፍ ስታስታውስ ይሄ እንደሞራልም ዳራ ብዙ ሰው እኮ ዝም ብሎ እንትን ስለሚል ነው። አሁን ቤተክርስቲያን መሳም ላይ ንግስ ሲሆን ማንገስ ላይ ቅዳሴም ላይ አሁን ብዙ ሰው ያስቀድሳል። አሁን አብዛኛው ክርስቲያን ብዙ ክርስትና ላይ ያሉ ሰዎች አብዛኛው በየዋህነት ነው ያስቀድሳል እኮ። አሁን የቤተክርስቲያናችን አስተምሮ አብዛኛው እንድናስቀድስ ምናምን ነው። ግን እኛ አባቶች የሚያደርጉት ግን እንድናስቀድሰው እንድንቀደስ ነው። አሁን ሰይጣን ስታስቀድስ ጉዳዩ አይደለም፣ አንተ ስትቀደስ ነው የሚፈራው የሚደነግጠው።
ይሄንን ያስታውሱናል። አሁን እንደነ ሄኖክ እንደነ መምህር ግርማ ያሉ አባቶች እና መምህር ተስፋዬ ቢሆን እንድንቀደስ ነው የሚያስታውሱን የሚያበረታቱን። ገባ ሰይጣን የሚደነግጠው አንተ መቀደስ ስትጀምር ነው። ያ ማለት ማስቀደስ ሄዶ መቆም ብቻ ሳይሆን አስቀድሰን ሳገብተህ ቆርበህ አምልከህ ስትመጣ ያ ነው መቀደስ። እንደሱ አይነት ልምድ ካለ መንፈሱ ይደነግጣል፣ ያን መርበትበት ይጀምራል። ስለዚህ መቀደስን እንድንለምድ ያደረጉን አባቶች ናቸው። ማስቀደስ ብቻ ሲሆን መንፈሱ ብዙ አይደነግጥም እና ብዙ መቀደስ ሲጀምር ሰው ነው አጅሮ የተነሳው። እንዴም ድንቅ ምስክርነት ስለሚኖር ይሄንንም ስለማይቀድሞ እንዴ ስንት ፓራላይዝ ቆሞ እየሄዱ አይደለ ዛፎች ላይ ስንት ሽባ የሆኑ ከሙስሊም ግቡ ከሲሴ ነው ተፈረብላችሁ ግቡ ነው በደንብ ታገኙታላችሁና ስንት ሽባ እየተተረተረ ስንቱ አእምሮ ተሰልቦበት ብዙ ነገር ብቻ የተያዘ ሰው እናንተ መሄድ ነው የሚጠበቀው። እዛ ቦታ ሄዳችሁ ታምሩን ታያላችሁ። እሱስ ማን ነው የሚሰራው? በእነሱ ላይ አድሮ እግዚአብሔር ነው የሚሰራው። ሁሉም ላይ በመልግርማም ላይ ሆነ ሁሉም ላይ እግዚአብሔር ነው የሚሰራው። በዚህ እስኪ የምትሉን ነገር ካለ ከተደረገላችሁ አንፃርና ማጠናቀቂያ ምን ቢሆን ምን ትላላችሁ? እዚህ ጋር ምለው ምናልባት የሚታውና አባቶች መሆናቸው ተማሪ ማንኛውም ሰው ተቃዋሚ መሆናቸው ደጋፊ ስንል እንግዲህ ወንድማችን አሽ ብለውታል። በሀሳብ መስማት ነው። ክርስቶስ እንዳስተማረን ለወዳጅም ሆነ ለጠላት ጸልዩ ተረጋግጡ ነው። ከዚህ በላይ ለዚህ ፕሮግራም መቋረጥ ለዚህ ፕሮግራም ተቋርጦ ብዙ ሰዎች ከዚህ ችግር መላቀቅ እንዳለባቸው ያወቃቸው ይሄ ፕሮግራም ሲቋረጥ ግን እነኛ ሰዎች እንደሚቸገሩ የምታስተውሉ ካላችሁ ብትችሉ ይሄን ባያችሁ ቁጥር ኮሜንት እንደጻፋችሁ ወደዛው ሰላም ደግማችሁ መብራን ይሄ ፕሮግራም እንዲሳካና በዚህ ነገር እንዲቋረጥ ያደረገው ኃይል አንቺ ባለበት አቋርጡ ብሏል። ሲቀጥል ምናልባት በዚሁ አጋጣሚ እንደዚህ ሁሉ እንኳን ተቋረጠ ሰያላችሁ ካላችሁ እናንተም ቢሆን ሰላም ደግማችሁ ይሄ ነገር ትክክል ካልሆነ በቤት ልጅ ወለ መልሽ ይሉ። ምክንያቱም እኛ ብዙ ጊዜ እውነታውንና ውሸታውን ለማጣራት የምንፈልገው ዛሬ ሚዲያ ላይ ነው። ግን በረከከሉ ለቤት ምንድነው ይሄ ነገር ግራ ገባኝ እኮ የዘመን አባቶች እንደማቀው ግማሽ አጥማቂ ነው ግማሽ ሐሰተኛ ነው ብለን ከሚዲያ ከምን እውነታውንና ውሸታውን ከምንፈልግ እሺ ምንያች ጠይቋት እሺ ልጅ ይሄ ትክክል አይደለም ይሄ እውነት ነው ትለን ነበር። እኛ የምንፈልገው እውነታውንና ሐሰተኛው ከሰው ነው እንዳልኳችሁ። እኔ ብዙ ጊዜ አሁን ካቶች የማን ወንድሞቼ ምስክር ላይ ታለ ግራ ሲገባን እኔ ሰው ላይ ያላቅም መጽሐፍ እንዳልኳችሁ እናለም እንችላለን እናይ እንችላለን። ግራ የገባን ግን እመቤታችን በስለው ሆነ በጥያቄ ላይ ብዙ ነገር ነገረችን አባቶች ጭምር። እንግዲህ ዛሬ እንኳን እዚህ እንመጣ ነገር በመምራን መሬት ነው። ከዛ አንፃር ያን እንኳን እውነት ያወቅነው በስለው ውስጥ አጣርተን ነው እና እንደዚህ ሁሉ ለአስተጋቡ እውነታው ሲጠፋባችሁ ግራ ለገባችሁ ሰዎች እሺ መምራን ጠይቋል። ሚዲያ ውስጥ ገብታችሁ እናባችሁ ማለት ትምህርቱን መስማት አንድ ነገር ነው። ከትምህርቱ በላይ ትምህርቱን እየሰማነው እንዳለ ሰማያዊ ኃይል ስላለ በረከባችሁ አንድ ሰላም ደግማችሁ መብራን ብትጠይቋት እውነት ከልባችሁ ካለ የሰዎቹ ግራ መጋባትና እናንተ ግራ መጋባት ከልባችሁ ካለ ወረኛ ላይ እውነታውን ታውቃላችሁ። አንዴ ሁለተኛ ሲቀጥል ምን ያህል እነኛ አባቶች እንደሚቆማችሁ ጠላት እንደሚሰማው ከፈለጋችሁ እናንተ መጀመሪያ እሺ ከመስማት በላይ ተግባር ጀምሩትና እናንተ ሲቆማችሁ ለካ ጠላት እንዲቆማ ብላችሁ በእናንተ ራሱ መርና ለነኛ አባቶች ማሰት ይችላልላችሁ። ምክንያቱም ሰው ቅድም ያልኳችሁ ያልተመመ ሰው ምን ያውቀው እነኛ አባቶችን ያለው ህመም ያውቀው እቤት የሞከሩ አምልኮት የመጣበት ፈተና በቤተሰብ በስጋው በትዳሩ በኑሮ በማንኛውም እንቅፋት የመጣበትን ይሄ ምንድነው ስማኮ ትንሽ ነገር ናት። እኛ እንኳን በትንሹ በጀመርናት አምልኮት ላይ ምን ያህል ስጋችን እንደሚቃወመን የሰዎቻችን ትዳር እንደሚቃወመን ያውቃለሁ። ለነሱ ማኮ ይሄ ቀላል ነገር ነው። በቤት ይባክሽ ይሄን ነገር አርቂላችሁ ብሎ በውጋ ያስባሉ። ከዛ አንፃር እናንተ ምን ያህል የስግደትን ጥቅም ጠላት ምን ያህል እንደሚቃወም ማወቅ ፈልጋችሁ ሌላ ጋር ትሄዱ አራችሁ ላይ እሺ መጀመሪያ አርጉ ሞክራሩ ትንሽ ቀን ስገዱ እሺ ወደ ስግደት ወደ አምልኮቱ ወደ ጸሎቱ ግቡ። ያን ጊዜ ራሳቸው ስጋቸው ሲቃወማቸው አከሄኑ እንደምትተቃወሙ ማለት እንጀምራለን። ያን ጊዜ ለሰው ማሰብ እንጀምራለን። ከዛ አንፃር እኔ ይሄ ነው የምለው አባታችን እንግዲህ አይዟችሁ ወርቱ ከዚህ በላይ ምን ፈተና ይመጣ በዚህ ፈተና ውስጥ ነው ትልቅ ጸጋ ያለው። ይሄ ፈተና ባይመጣ ጸጋ አይኖርም። እኔ ቅድም ላኳችሁ አሁን ነው ትክክለኛ አገልግሎት የተጀመረው ነው። ከዚህ በላይ አሁን ነው ትክክለኛ ጠላት እየፈረሰ ያለው። አሁን ነው ትክክለኛ ነፍስ እየተመለሰች ያለችው ማለት ነው። ከዛ አንፃር
እንደኛ እንደ ክርስቲያኖች እቺ ፈተና ተብላ ብዙ ማለት ግን እንዳሁን እናለው አብሮት ሲቋረጥ ብዙ ሰዎች እንዳይድኑ ምክንያት ስለሚሆን ምናልባት ይሄን የምታዩ ሰዎች ብትችሉ ጸሎት አድርጉ፣ ጌታችን ተማጸኑ። ሁላችሁም አባታችንን በሰላም ያስባችሁ ነው። ትልቁም ጸሎት ነው የሚያስፈልገው። ጌታችን ስፈሳከታም የምትነገር እንግዲህ አባታችን ቄስ ተፈራ በእውነት እንኳን እናንተን በዚህ ይህን ያህል ህዝብ ያላነችው ቀርቶ ይልቅና እኛ በቤታችን በምናደርገው ጸሎት ስግደት ላይ ብዙ ፈተና ብዙ ደብተራዎች እየተነሱብን ነው ያሉት። ይሄ ምንም ቀላል ነገር ነው ማለት በእኛ ይህን ያህል ከተነሱ በእናንተ ይህን ያህል የሚያነሳበት ምንም አይነት ምክንያት የለም እና እናንተም እንደዚህ ትንሽ ቀንጨባች ምክንያት አይታችሁ አባታችን እንደዚህ ልትወቅሱ ወይም የተነሳችሁ ጥያቄ ያነሳችሁ ያላችሁ ካላችሁ ይሄንን ቪዲዮ የምትከታተሉ ካለ ሰምታችሁ በደንብ ማስተውሉን አዳምጣችሁ በደንብ አጣርታችሁ ለመውቀስም ሆነ ለመገምገም እንድትወቁ አሳስባለሁ። አባታችን አይዟችሁ በርቱ፣ ትምህርታችሁ እንዳይቋረጥ እና ፈጣሪ የራሱን ሰዓት የራሱን ጊዜና ቦታ እስከሚያዘጋጅ ድረስ በትምህርታችሁ እንዳይቋረጥ ትምህርታችሁ ያስተምራሉ። ያው በአካል የሚሄዱ ጉዳይ ነው። እሱም ደግሞ ትንሽ ጊዜ ነው። አሁን ሌሎች በቀሲስ እኮ ዓመትም 2 ዓመትም ቢቆይም ወራትም ቢቆይም የሆነ የተሻለ ቦታ መብራት ታዘጋጃለች። ሲጀምሩ ደግሞ እንሄዳለን ተሰባስበን እግዚአብሔር አምላክ ለዛች ቀን ያብቃን። ጠላትን ተግራቸው ይጣልልን። እኛ ደካሞች ነን በርግጥ እነሱን ማሰብ ባይገባንም ግን ይህ ፕሮግራም እንዲቀጥል ስለምንፈልግ ስለተደረገልን ሌሎችም ያልተደረገላቸው ያልተፈወሱ አይነ ልቦናቸው ያልበራ የነገር በርቶላቸው ወደ ቤቱ እንዲመጡም ስለምንፈልግ እንደው በእኛ በኃጢአተኛዋ በደካማው አንደበታችን እኛ የምንችለው እናስባለን። እግዚአብሔር ሁላችንን የሚያስበን ይህ ጉባኤ ቀጥሎ ዳግም በምስጋና ለመገናኘት እንደሚያበቃን ተስፋ እናደርጋለን። እንግዲህ እኛ የተሰማንን ካየነውም ከተደረገልንም አንፃር ይችን ብለናል። እናንተስ እስኪ በየኮሜንቱ እየጻፋችሁ ይህን ነገር እነሱ ቀንጭበው መጥፎን ነገር ለዓለም እንዳዳረሱት ሁሉ እናንተም በተለይ ቲክቶክ ለምትጠቀሙ ብዙዎቹ እንደምታረጉ አውቃለሁና ይህን ነገር እየቀረጭባቸው ሙሉንም እንዲያደርሱት መልእክትም እየጻፋችሁ ይህን ነገር ወደ እነሱ እንድታደርሱ በአክብሮት እጠይቃለሁ። ቆራርጠውት ከሚሆን ሼር ቢያደርጉት ይችላል። ቆራርጠው ነው ከባድ እኮ ችግሩ እሱ ነው። አይ ባለበት ዩቲዩብን ሼር ማድረግ ከዛ በበለጠ ግን እሳቸውንም እንዲያበረታ ሌላውም እንዲበረታ ኮሜንት ላይ የተደረገላችሁ የተፈወሳችሁ በትምህርታችሁ የተቀየራችሁ በእርግጠኝነት በጣም ብዙ ሰዎች አላችሁ። ኮሜንት ላይ እናንተ በእሳቸው ትምህርት ተቀየረናል፣ ተፈወሰናል፣ እግዚአብሔርን አውቀናል፣ መብራንን አግኝተናል ብላችሁ ኮሜንት ላይ እንግዲህ እነሱ ያነባሉ፣ የኔ ሚዲያ ያነባሉ፣ እኛም እናያለን። ያው ቤተ ክህነት ያሉትን እንግዲህ እሳቸው የነበሩበት ቤተክርስቲያን ያሉትን እንግዲህ ሁሉ ያህል እውነታውን ይረዳል። ይህ ለማለት ያክል መጣ ነው። ይህን ይመስላል። አበዛንባችሁ ተመልካቾቻችን። ሰላም እግዚአብሔር ከሁላችሁ ይሁን። መድኃኒዓለም ሁላችንን የሚጠብቀን። እንወዳቸዋለን። ደህና ሁኑ። ሰላም ደሩ።